በሰላም በጤና ለእርዳ ፏድ ተረጋግተህ ይልክ ተረጋግተህ መጀመሪያ አንተ ምንም መረጋጋት አይደለም። እኔ በህይወቴ ላይ እንደዚህ ቃቃ ጨዋታ አለቅ ምንድነው የነገረሽ? ምንድነው ያሳየኝ? ዛሬ እውነቱን የማትነግረኝ ከሆነ ለሱ ጋር ያሳየውን ነገር ለኔ የማታሳየኝ ከሆነ ማለት ነው ያለን ነገር እዚህ ላይ ያቆማል። ገባህ አይደለም? እኔ አምኜ ነው አይደል አንተን የቀረብኩ ጥሩ ስነ ምግባር ስላለ ነው አይደል የቀረብኩ። እዛ ጋር ተደብቀ ሄድከውን እነሱን ያሳይ ምንድነው ያሳይ? ምንድነው ያለሽ? ምንድነው ያሳየው? እኔ ላንተ ምንም ይሁን ምንም አሳያትሽ። ምንም ካልሆነ ምንም አሳያት። በቃ ቪዲዮ አለ ማስረጃው ከራስ ዩቲዩብ ቻናል ላይ ነው ጫንከው አሳይተኛል። ኦኬ አሳይተኛል። ለኦዲየንስ እንዴት ብታሳያቸው ለኦዲየንስ ማሳየት ትችላለህ። ኦኬ አንተ ካላወጣኸው ግን እኔ ዘረግፍልሃለሁ። ለኔ ሳትናገር እኔን ሳታስፈቅድ ለኔ ሳትናገር እኔ አንተን ሳላስፈቅድ የሆነ ቦታ ይጃቃለሁ። እሺ ሶፊ እኔ በመጀመሪያ ቪዲዮ እሱን ፈልጋ አልሄድኩም ነው እሷን ፈልጋ እኔ ጋር ይልክ መጀመሪያ ላይ ነግሬሃለሁ። ከሷና ካንተና ከሷ ጋር ያለውን ነገር ንገረኝ። በጣም ብዙ ሰዎች የሆነ ነገር እያሉኝ ነው አልኩ አይደለም? ጓደኛዬ ናት አልኩ አይደል? የሆነ ሰዓት ላይ የታመምክ ሰዓት መጣች አይደል? እንደዛ ስታደርግ ድሮም አልተመቸችኝም። እኔ የሆነ ነገር እንዳለ ተሰምቶኝ ነበር። ገባ አይደል? የሆነ ነገር እንዳለ ተሰምቶኛል። አይ አትንካት። ትነካታለህ አይደል? አሁንም ጤነኛ ነሽ? ትነካታለህ ሶፊ? ጤነኛ ጓደኛዬ ናት። ከሷ መስማት የምትፈልጊው ነገር ካለ ከሷ ስሚ። ኧረ በደንብ ነው እንደ ጓደኛ ሙሽ ሆናችሁት። እኔ ምን ነገር አትጠይቀኝ። ትናንት እንደዛ በጥብጣከን ሄደክ እንዳወራት ትጠብቃለህ። ኦኬ አሁን በተራች ለቶፊቅ አሳይተክ ወይ ለምን ለሷ ማሳየት? እሺ አሳይ እንኳን አሳያት። በጥብጣህ እንደዛ አርገን ስትሄድ ልታጣላን ነበር አንተ። ክፈታው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁ? እኔ ነኝ አልሐምዱሊላህ። እስቲ ገባ በሉ ላይክ እያደረጋችሁ እንግዲህ ተፊት እንደምትሰሙት እንደው የሀገራችን ሁኔታ መበላሸቱን አያችሁት። ጉዴ እኛ ወንዳይ ምን ላይ እየደረሰ ይሆን? ኧረ ተው ተረጋጉ ወገን። ተው መረጋጋት እኮ ያስፈልገዋል። ተው ጉር በል እንጂ አላለቀስ። እንግዲህ ከዚህ የበለጠ ጉድ እያሉ ማሳለፍ ብቻ ነው በአሁን ዘመን ማለት ነው። ጉድ ነው ብቻ። ኧረ እስኪ ልቀቀው አንተ ደግሞ ቦላ እንደሚያወላክፈው ብዛቱ እንደነዚህ እንደ ሙካሊፋሞች ሙካሊፋ ይሆናል። ሙካሊፋ ያላ ገባ በሉ እስኪ ገባ በሉማ እስኪ ቦረናም ጉድ ያለ ሳይንትም ጉድ ያለ ከበደ የሰጠኝ ሰለበት ብሏል ጀግና። ለካ እንደዚህ ሆኖ አሁን ነው እየገባኝ ያለው ነገር አለም ሁሉ ማለት ነው። እንደዚህ በመንበጫበጫ ይሆን ህይወት እንደዚህ አይመራ። ብር በዚህ አይነት እንደዚህ ኧረ ወዴት እንደምትደርሱ አናውቅም ብቻ ሰው ማንነቱንና ከበሬታውን ጥሶ ብር እንደዚህ አድርጎ የሚያንገበግበው ከሆነ ሁሉም ህይወት ይቅር። ወላሂ ነገ ጧት ወተህ ባትቀበሯ መፍረስ አለብህ አለ ሳይንቴ። ልጅ ወዶ አይደለም ለካ። ዋው ይሄው ደግሞ ፀጉሬን ልታጠብ አስስዬ እንዳስስዬ አፍን ያደርገኛል። ሞ እንዲያስስዬ አሳስለን ይሄ ቤቱ አሁን እንደው ተአባና ነው ያደረገኝ። እሺ አላውቅም ወላሂ ዛሬ እንደዚህ ነው ብዬ ነገር ሌላ ነገር ይመጣል። ዝብላ ምን ይሸጣለሽ? አልሐምዱሊላህ ረብል ዓለሚን ሽኩር በሱ ይገባ። በስ እንደው ትልቁ ነገር ያለው እዚህ ያደረሰኝ ጌታ እንጂ ዛሬ ደህና ድሮ ነገማ የለም። ላይክ
100 ሺህ ጠይብ አንተ ጠይብ እያላችሁ ከታቱኝማ 100 ሺህ ጠይብ እያላችሁ ከታቷት ጠይብ ይሄ ጠይብ ቀጣጣብ ለዚህ ሀገር ሴቶች ጠይብ ቀጣጣብን ወላሂ ላዚም ወይኔ ብሏል የአቅራሪው ሰውዬ ያችን ጥንስዬ ልጅ ይዞ ወይኔ ብሏል። እውነቱን ነው በቃ እሱ ያለው አሁን ገና እየገባኝ ነው ማዕናቱ። ወይኔ ብሏል ወላሂ ላዚም በመዕዲ ሾው ላይ አይቼው ዞር ወይኔ የሰማሁት ማለት ነው። ለካ ወዷል የለም እያልኩ ነው እና ይሄን ይመስላል ከታች እንደዚህ ከተባባለ እንግዲህ ያው እንዴት ተለመደ ላይክ ያደረጋችሁ እንግዲህ የነዚህን የሰዎች አቅት እያያችሁ ፍርድ ልራስ ብሏል። ፍርዱን ለእናንተ ትቼዋለሁ። ሁሉንም ትቼ ፍርዱን ለእናንተ ትቼዋለሁ። ወላሂ እኛ ትንባል የት ነው ያለ ነው? እኛ ትንባል ምንድን ነው የምናረገው? እኛ ትንባል ምንድን ነው የምናቦካው? እኛ ትንባል ምንድን ነው የምንበጠብጠው? ኧረ ገንዘብ በዚህ ሆኖ የመጣ ገንዘብ ባፍንጫችሁ ቢወጣ ምን ችግር ይኖረዋል? ብዙ ቤት እኔ ያለው ብቻ ለሁላችሁም የማውቀው ጉዳይ የለኝም ማለት ነው። እንደዚህ የታጠበን ጠጉር ሸበት ያደረጉት ይወዳል እንዲህ እዛው እንዲህ በሰብስ ማለት ነው ጨርሶ። እኔ ደግሞ ታልታሰረ ቅንጭላቴ ብርድ ሲገባ ያመኝም ነው የሚመስለው እና ለዛ ነው ገባ በሉ። ለማንኛውም ይሄ እንደዚህ የተጨመላለቀ ህይወት አላህ ይገላግለን ነው ማለት አላህ ኸይረኛውን ቤቴ ጎጆ የትዳር የሚለውን አላህ ይስጠን ነው እንጂ እንደው ብርም ቢሆን ወላሂ በዚህ ገድ ኪደ እኔ አላውቅም። አሉ ማን ነበር ስሙነቴ ደግሞ ሌሎች ሰርቼባቸዋለሁ ከሀያት ጋራ ግን አንተም የኔ ወንድም እየጀመርክ አንቺ ፊትሽን ሸፍነሽ እኔ አላውቅም ብቻ ወላሂ አረተው ወገን ተው ወዴት እየሄድን ነው? ለገንዘብ ብለን እንደው አረተው በአላህ ወላሂ መጥፎ ነገር እኮ ለልጆቻችን ነው ጥሪት የምናኖረው። አሁን ላይ ታላገባህ ሌላለሽ እሺ ለውሸቱም ለእውነቱም አገባኋለሽ ደግሞ ሌላለሽ መጣች ተባለ። የልጆች እናት ተባለ። ታመምኩ፣ ሞትኩ፣ ግልኮስን ነቀልኩት፣ በረርኩ፣ አሞራ ሆንኩ፣ ከነፍኩ፣ ታመምኩ። ባንተ ፍቅር መገላገሌ ነው። እኔ እናንተን ሞት ብቻ ነው የሚለያየን ትያለሽ። እናቴ የለሽ አላላህ ብላችሁ ወላሂ እህቶቼ ተው፣ ተረጋጉ። ተው ወላሂ እየተረጋጋን የምንናገረውን እያሰብን እየተችን እንናገር። የሶፊያና የቶፊቅ ያው ለይቶላቸዋል። ፉፉ የተባልከው ሰውዬ ደግሞ ትናንትና ተመኪና አደጋ እንደዛ ሆነህ አልሰማም አለማም ብለህ ያልከው ሰውዬ ምንጊዜ አንገትህን ለቆህ ምንጊዜ ለዚህ በቅተህ ይሄን አይነት አረካ ዘለላ ቀለላ ፈጠጣ ፈጨራ ምን የሚሉት እንዲሁ የእናንተ እኔ የሚያስጠላ ነገር ነው የምትሰሩት ሁላችሁም። ወላሂ ላዚም እስኪ ራሳችሁ ላርጋችሁ እስኪ ሰውት እንዴ እኔ ማነኝ እንደዚህ የማረገው? ትናንትና ይህንኑ እየተጃጃልኩ አይደል እንዲ ያ ነገር የደረሰብኝ እንዴ ለምን ይህንን ነገር እሰራለሁ? እኔ ማን ሁኜን ይህንን ለመስራት የምበቃው? ምንድን ነው አክቴ እያላችሁ እያሰባችሁ ስሩ ነው ወንድሞች። ተውፊቅም ተው የኔ ወንድም የዛሬ አመት የሆንከውን ሁኔታ ታውቃለህ። ለኸይር ስራ ሄደህ መቼም ማለት ነው ያንን ነገር እየረሳህ ወደ የት እየተመለስክ እንደሆነ አላውቅም። የምትመላለሱበት ነገር ካላህ መንገድ ያወጣችኋል።
እና ለአላህ ብላችሁ ሁላችሁም ተው ተመለሱ፣ ወደ ኸይር ተመለሱ። ተሸር ቦታ ወደ ኸይር ግቡ ነው ምለው። ዛሬም ነገም ላይክ ሸር ሰብስክራይብ እያደረጋችሁ ገባ ገባ ብሎ ወገኖችዬ ታብታብ አድርጉት። ይህን ይመስላል። እኔ ባለሁበት እንግዲህ ቦረናም ጉድ ያለ ሳይንትም ጉድ ያለ ከበደ የሰጠኝ ሰለመ ቢሉት ብሏል። ይሄን ያክል ነው። በጣም የሚዘገንን ነው። ሸሯን ላይ እንኳን ነካ ነካ እያደረጋችሁ ገባ ገባ በሉ። ለማንኛውም በዚህ አይነት ነው እንግዲህ ያለ ነው። ሸር 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 እያደረጋችሁ ገባ ገባ በሉ ወገኖች። እየዋ ታብ ላይክ ሰብስክራይብ በማድረግ ግቡ። ለአላህ ብላችሁ ግን አፈ በሉኝ። አፈ ብያለሁኝ ለተናገርኩትም ሆነ ለማንኛውም ነገር። እናቴ ሙተህ በተቀበሯ መፍረስ አለብህ አለ። ሁሉንም ገብታችሁ ቁርአኑን እየተማራችሁት ድኑን እያያችሁት ክፉ ነገር እንዲያንናገር ሁኑ ማለት ነው። ብር ነገ ጧት ይገኛል። ብር ነገ ጧት ይታፈሳል። ሁሉም ነገር ነገ ጧት ይመጣል። ግን ዲናችን ላይ እንጠንክር ወገኖች። እየዋ ይሄን መሰል ደግሞ ስም ብትሰሙ ሌላ ነገር አይምሰላችሁ። እኔ ቁርአን ነው የሰማሁት። እሺ እናንተ እናቴ ለማቃጠር የሚላችሁ ነገር የለም። እኛ ቃጣሪዎች እኛ ላባሾች ናችሁ፣ አጣዳሾች። እና ይሄን ይመስላል እህቶች ወንድሞቼ። ላይክ ሼር ሰብስክራይብ በማድረግ ያው እንግዲህ ገባገባ እያላችሁ እንተባበር እንተጋገዝ እላለሁኝ። ለአላህ ብዬ እኔ አፈ በሊ ብያለሁ። አሁንም ቅድምም ነገም ተነግም ወዲያ መደጋገኝ ይሄንን አልተውም። መቼም ቢሆን መቼ ቪዲዮ በሰራሁ ሰዓት በማንኛውም ማለት አይቀርም ማለት ነው። እንኳን ጫን ጫን እያላችሁ እንግዲህ አፈ በሉኝ። ሸር እያደረጋችሁ የቻልኩትን ያህል እመጣለሁ። አልቻልኩም አልቻልኩም። ኢንተርኔቱ ተነቀለ ተነቀለ። ወላሂ ትናንትና አሁን ማንም ቤት አላልኩም ሰርሃን ማለት ነው። ለምን ነቀሉት? ተተነቀለ ምንም ማድረግ አልችልም። ነሲበን አላህ ሰውየው ወላሂ ጀዋል ጀላቴ ንቅል ያደርገዋል። ጀዋል ጀላቴ ዝግት ያደርገዋል። ገባችሁ? ስለዚህ እነዚህ ከረፈ ሰውዬ ጋር ምን አታገለኝ? ከርፏል። አሳስለን እኮ ወላሂ አንድ የሰው ልጅ እንደዚህ እስድና በኢንተርኔት ተያዘ ይከርፏል ማለት ነው። ወላሂ የመጨረሻ ሙከረፍ ነው የሰውዬ። ወላሂ ሴትዬቱ ረግጣ ባትይዝ ይሄን ሰውዬ ግን ወላሂ ለአዚም ወረብል ካባ ልንገራችሁ፣ ሀቂቀትን ቤት ውስጥ ሰራተኛ ያስቀመጥም ነበር፣ ግን ሚስቱ ረግጣ ይዘዋለች። ከፊሉ ናት። ዋው ወላሂ አሽረብርባ ነው የያዘችው፣ እንደ ሰገር በቅሎ። ቀላል አታሽረበርበውም ማለት ነው። እና ለማንኛውም ላይክ ሸር ሰብስክራይብ እያደረጋችሁ ሁሉ ወገኖች እንደዚህ ፏ ብትን ያለ ሌትና ቀኑ የማይለይ ሀገር ላይ እያሳየኋችሁ ነው። እንግዲህ ማታ ወቅት ነው መሰለኝ ይሄ መሽቷል። ያው የምጓዝበት ሰዓት ተላይ ጨለማው ሰማው ይለያል መሰለኝ፣ ጨለማ ነው ተመብራቱም ወዲህ። እንደ ወዴት እንደሆነ የምሄደው ብቻ አላወኩትም። የያዝኩት ታሪክ መቼም ታሪክ ማሊክ ነው። ከነፈቻ ጀሪት እያልኩላችሁ ነው። ማረፍ ወደ የትኛው እንደሆነ የምሄደው ማለት ነው። እየሄድኩት አላውቀዋለሁ እኮ ግን አሁን በምሄዳው ቆይ ላላላ ይሄ ወደ ሻሻው ነው እየሄድኩ ያለሁት። ወደ እንትና ወደኛ አምባሲ ማለት ነው። አዎ ይሄኛ ወደኛ አምባሲ ነው እየሄድኩ ያለሁት ማለት ነው። ታሪኩ እንደዛ ነው ይመስለኛል። በመሰለኝ ነው ግረስቸዋለሁ። ልክ ነኝ። ኧረ ነው ማው ወደዛ ነው እየሄድኩ ያለሁት። ማንኛውም ላይክ ሼር ሰብስክራይብ አድርጉት እህቶቼ ወንድሞቼ። ለአላህ ብዬ እኔ አፍ ብያለሁ። አፍ በሉኝ። ተከፉ ነገር አላህ ይጠብቀን። ተከፉ ተናጋሪ አላህ ይጠብቀን። ተወንዲ አሽቋጣጭ ተወንዲ ሴታ ሴት ተሚመስል ተሴት ነገረኛ አላህ ይጠብቀን፣ አላህ ይሰውረን ማለት ነው። ልክ ነኝ። ወደዛ ነው እየሄድኩ ያለሁት እና ለማንኛውም ላይክ ሼር ሰብስክራይብ እያደረጋችሁ ትገባ በሉ። እኔ ለአላህ ብዬ አፍ ብያችኋለሁ። ለአላህ ብላችሁ አፍ በሉኝ እህቶችዬ። ወላሂ
የሰው ልጅ ነገም ዛሬም ተነገም ወዲያ የምንሞትበትን የምንሄድበትን የምናሸልብበትን ሰዓት አናውቀውም ማለት ነው። እና ወደ የት ነው እየሄድኩ ያለሁት? እኔ ግራ ገባኝ። እኔ ለራሴ ሆነ እና እንግዲህ ይኸው እንደምታዩት የሸቅዬ ነገር ነው የተብላ ተጠርታለች። ሸቅዬ ሻቅ እያለ እየሄደች ነው። ላይክ ያደርጋችሁ ግቡ እና ለማንኛውም ትምህርት ይሆናችሁ ለሁላችሁም ብዬ እላለሁ። ይሄ ሀረካታችሁ ተው ነው የምለው። ዛሬም ነገም ለልጆቻችሁ ላችሁ ነገ ጧት ባለትዳር ሆናችሁ ባለልጅ ሆናችሁ ሶሻል ሚዲያ ያዘው የዛሬ 10 ዓመት የሆነ ወይ ዛሬ 100 ዓመት ያመጣላችኋል። እየጎለጎለ መጥላችኋል ማለት ነው። ጉዳያችሁ እና ለልጆቻችሁ ይሄ ነው። ያው እንግዲህ ታስቀየምኩም ደግሞ አፍ በሉኝ። የኔ ስራ እንደዚህ እንደ ባቡር ላፈላፈል አድርግና ልላቀቅ ማለት ነው። ላፈላፈላ ደስ የሚለኝ ትሰራ ላፈላፈለኝ ላፈላፈላ ወያ ሲል ላፈላፈሏት። ይሄ ኩርፍሩ ሰውዬ ደግሞ ነፍጡ መናፈቅ ጀመረ። እንደምራ ያለኝ ላኢላሀ ኢለላህ ጉድ። እኔ ላይ ነው ለብራት የጠላሁት ግን ሰውዬውን ይቅርታችሁንና እኔ እንጃ ወላሂ ጠላሁት። ሳያስጠላኝ እንደዚህ ነው ሰው ያስጠላኝ ነው። እና ለማንኛውም ላይክ እያደረጋችሁት ግቡ እህቶችዬ። ይሄ ነው ዛሬ ያለኝ አንድ እኔ አፈበሉኝ። አሁንም ቅድም የሚያበሻቆ ነገር ባንዲ ስራ ነው እንደዛ ነው እንደምትሰሙት ማለት ነው። ብሏል ሰይድ። እውነቱን እኮ ነው ያለኝ። ተነዝነዝሙት ያለ ልጅ አለ በህይወት ይሆን ወላሂ ስንት ዓመት ማያውቀኝ አላውቅም እለዋለሁ። ነገር እኮ የእሱ ነገር እኮ ነው የሚለኝ እኮ ነው እንደዚህ የሚያሰኘኝ። ለማንኛውም ላይክ እያደረጋችሁ እንግዲህ ግቡት በሉ ሸፈራሉት አሳድጉኝ 100 ሺህ ክተቱኝና ሰብራይ ቡም እንዲያደርግላችሁ ቦም አጥሲ እያሉ መኖር ነው ብቻ። ወላሂ ብዙ ነገር አለ ለሰው ልጅ። እንግዲህ ትምህርት ስጡ ለልጅ ይላል ብላችሁ አፍ በሉ ይላል ብያፉ ብያለሁ። ሁላችሁም የቻናሌ ተከታዮች እንደውም ክርስቲያን ወገኖች ይቅር በሉኝ፣ ይቅር ብያለሁ። እኔ ሸር እያረጋችሁ ገባ በላችሁ ይችን ቻናል ድግም እንዲቃ አድርጋችሁ አሳድጓት አለሁ። በእኔ ላይ ያው የቪዲዮ ነገር ጥሩ ክትል ስለማላውቀው አፍ በሉኝ ብያለሁ። እኔ ይሄ ነው ያለኝ ዛሬ አንድ በእኔ ላይ። አሰላም አለይኩም ወራህመቱላሂ ወበረካቱ እያልኩኝ እንሰነባበታለን እህቶቼ። ይሄ ሰው እውነትም ንፍጡ ነው፣ እውነትም ንፍጡ ነው። ንፍጡ በሉ ባይ እላለሁ እህቶቼ። በእኔ ላይ ሰላም በጤና ለእርዳ